ሰላም የዴሊ ፎረም ቤተሰቦች፣ የአሜሪካና የኢራን ስምምነት ኢራንና እስራኤል ውስጥ ተቃውሞ እየገጠመው ነው። ለወራት የዘለቀውን የአሜሪካ ኢራን እስራኤል ጦርነትን ለማስቆምና በኢራንና በአሜሪካ የተፈረመው የመግባቢያ ስምምነት ከበርካታ የዓለም ሀገራትና ተቋማት ተቀባይነት ቢያገኝም በኢራንና በእስራኤል ውስጥ ከሚገኙ አንዳንድ ወገኖች ደግሞ ተቃውሞ እየገጠመው ነው። የኢራን መሪዎች ስምምነቱን ቢፈርሙም የሟች መሪ አያቶላ አሊ ሀሜኒ አክራሪ ተከታዮችና ደጋፊዎች ግን ስምምነቱ ላይ ደስተኛ አይደሉም። የኢራን ጠቅላይ መሪ በመሆን የአባታቸውን ቦታ ያዙትና ለወራት የጽሁፍ መልእክት ማስተላለፍ ውጪ በአደባባይ ያልታዩት ሞጂብ ኻሜኒ በስምምነቱ ላይ ያላቸው አቋም እስካሁን በይፋም አልገለጡም። በሌላ በኩል ደግሞ ከአሜሪካ ጋር ተሰልፋ ኢራንን የወጋችው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የደረሱት ስምምነት ውድቅ እንዲያደርጉም ከተቃዋሚዎቻቸው ጫና እየተደረሰባቸው መሆኑንም ነው ሚዲያዎች እያሳወቁ ያሉት። ከዚህም መካከል የእስራኤል ተቃዋሚ ፓርቲ መሪው አቪግዶር ሊበርማን ጠቅላይ ሚኒስትር ቤንያሚን ኔታንያሁ የስምምነቱ አካል እንዳልሆኑ በእስራኤል ሕዝብ ፊት ቆመው ለዓለም ሀገራት ገለጻ እንዲያደርጉም እጠይቃለሁ ሲሉም ነው የጠየቁት። ተቃዋሚ ፖለቲከኛው ጨምረውም በኢራንና በሊባኖስ መካከል ያለውን ግንኙነት አንቀበለውም በማለት እስራኤል በሊባኖስ ውስጥ እያካሄደች ያለውን ወታደራዊ ዘመቻ በኢራን ስምምነት ጋር በመያያዝ እንደሌለበትም አስጠንቅቀዋል። ሊበርማን እኛ እርምጃ የምንወስድባቸው በብቸኝነት የእስራኤል ጥቅም መሰረት እያደረግን እንጂ የዓለም የነዳጅ ገበያና የአክሲዮን ዋጋን በመመልከት አይደለም ሲሉም ነው ያስታወቁት። በሌላ በኩል አሜሪካ ደግሞ ኢራን ለስምምነቱ የማትገዛ ከሆነ የማያፈናፍን እንቅስቃሴና እገዳ ጥልባታለሁ ስትልም እየዛተች ነው። ለተደረሰው ስምምነት ነጥቦች የማትገዛ ከሆነ አሜሪካ የማያፈናፍን እንቅስቃሴ ገደብ መልሳ በኢራን ላይ ለመጣል ከተገቢው በላይ ዝግጁ ናት ሲሉም የመከላከያ ሚኒስትሩ ፔት ሄግስት አስታውቀዋል። ኢራን የኒኩሌር ጦር መሳሪያ ባለቤት ለመሆን ያላት ፍላጎት ስለመተው የተስማማችውን የማትተገብር ከሆነ አስፈላጊ ሲሆን የመከላከያ ሚኒስቴር እርምጃ ለመውሰድ ዝግጁ ነው ብለዋል። ሄግስት የመከላከያ ሚኒስትሩ እንዳሉት የአሜሪካ ወታደራዊ እርምጃና የሚደረጉ ድርድሮች ማዕከል የሚያደርጉት በኢራን የኒኩሌር ጦር መሳሪያ ላይ ነው በማለትም ገልጸዋል። በተጨማሪም ከስምምነቱ ጋር ተያይዞ ሙሉ ለሙሉ የሚከፈተውን የሆርሙዝ ወሽመጥ ነፃ ለማድረግ አውሮፓ ሀገራት ዝግጁ መሆናቸውንም ፔት ሄግስት አስታውቀዋል። ከዚህ ስምምነት ጋር በተያያዘም የአቶሚክ ኢነርጂ ኤጀንሲው በኢራን የኒኩሌር ስምምነት ለተጨባጭ እርምጃ ዝግጁ መሆኑንም እያስታወቀ ነው። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዳይሬክተር የኢራን የኒኩሌር ፕሮግራሟን በሚመለከት ተጨባጭ እርምጃ ለመውሰድ ዝግጁ መሆኑንም ገልጿል። ኢራን ከአሜሪካ ጋር በተፈራረመችው የመግባቢያ ሰነድ ላይ የኒኩሌር ጦር መሳሪያ ላለማምረት እንዲሁም ላለመገንባት ዳግም ተስማምታለች። ከዚህ በተጨማሪም ሁለቱ ሀገራት ኢራን ባላት የተብላላ ዩራኒየም ላይ ለመነጋገርም ስምምነት ደርሰዋል። ራፋኤል ግሮሲ ሐሙስ ማለዳ በሰጡት መግለጫ በሚኖሩ ቴክኒካዊ ተግዳሮቶች ላይ ግምታችንን እያስቀመጥን ጊዜያችንን ማባከን ተገቢ አይደለም ሲሉም አስታውቀዋል። ሁሉም ሰው በቀና ልቦና እንደሚሳተፍና ስምምነቱ እንዲሳካ እንደሚፈልግ በማመን ድርድሩ እንጀምራለን። ስምምነቱ ከመፈረሙ ይህንን ለማድረግም በቁም ነገር እንደሚሰሩም አጽንኦት ልሰጠው ወዳሉ ሲሉም ገልጠዋል። አክለውም ኤጀንሲው ስለተወሰኑ ነገሮችና ኤጀንሲው ሊደርስባቸው ስለሚገባቸው ስምምነቶች በጣም ጥሩ መረጃ እንዳላቸው፣ ነገር ግን ከሂደቱ በፊት መሄድ ትክክለኛ አይደለም ብለዋል። ቴክኒክ በሆኑ ጉዳዮች ለመነጋገር ወሳኝ ምዕራፍ ላይ ተደርሷልም ሲሉም ነው ያስታወቁት። ይህ ስምምነት እስካሁን ድረስ አለመፈረሙ ተከትሎ ኢራን በስዊዘርላንድ በሚደረገው ስምምነትና ንግግር ላይ ላለመገኘት ውሳኔ ላይ አለመድረሷ ታውቋል። በአሁኑ ሰዓት ፕሬዝዳንት ዶናልድ ትራምፕና የኢራን መሪዎች በኤሌክትሮኒክ ፊርማቸው ቢያኑሩም ቴህራን በስዊዘርላንድ በሚካሄደው አዲስ ዙር ንግግር ላይ ለመሳተፍ ከውሳኔ ላይ አለመድረሷን የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ተናግረዋል። መንግስት በይፋዊ የማህበራዊ ሚዲያ ገጹ ላይ ውይይቶች በዲፕሎማሲያዊ መንገዶችና በአደራዳሪዎች በኩል በሚቀጥሉ ሰዓታት እንደሚቀጥሉም ይጠበቃል ብሏል። ይህ በእንዲህ እንዳለም የስዊዝ መንግስት የአሜሪካና ኢራን ተወካዮች አርብ በስዊዘርላንድ ንግግራቸውን እንደሚጀምሩ መናገሩን ሮይተርስ ዘግቧል። አሁን ያለው እቅድ አሜሪካና ኢራን ከአደራዳሪዎቿ ፓኪስታንና ኳታርና ሌሎች ተሳታፊ ሀገራት ጋር አርብ ዕለት በበርግስቶክ ስምምነቱ ተግባራዊ ለማድረግ የመጀመሪያ ዙር ድርድር ያደርጋሉ። የስዊዝ ውጭ ጉዳይ ሚኒስቴር በመግለጫው ስለ ፕሮግራሙና ስለ ስብሰባው ዝርዝር ተጨማሪ መረጃ አሁን ማግኘት አይቻልም ብሏል። አርብ ዕለትም ትራምፕና የኢራን ፕሬዝዳንት ፊርማቸው ያኖሩበት የመግባቢያ ሰነድ ላይ ይፋዊ የፊርማ ስነስርዓትም ይደረጋል ተብሎም ነው የሚጠበቀው።
ይህ በእንዲህ እንዳለም እስራኤል በሊባኖስ ላይ የምትፈጽመው ጥቃት ስምምነቱን የጣሰ ነው ስትል ኢራን እያስጠነቀቀች ነው። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በቴሌግራም ገጻቸው ላይ እስራኤል ሊባኖስ ላይ ጥቃት የምትቀጥል ከሆነ የመግባቢያ ሰነዱ መጣስ አድርገን እንመለከተዋለን ሲሉም ነው ያስታወቁት። ረቡዕ ዕለት እስራኤል በደቡብ ሊባኖስ አዲስ ጥቃት መፈጸሟን ተከትሎ ኢራን እያስጠነቀቀች ነው። የአሜሪካ ፕሬዚዳንት ትራምፕ እስራኤል በሊባኖስ ላይ እየወሰደች ያለው ወታደራዊ እርምጃ ተችተውም ተናግረዋል። እስራኤልና ሂዝቦላህ እሁድ ዕለት የኢራን ጦርነት የሚያስቆም ስምምነት ቢደርሱም ጥቃቶች አንዳቸው በሌላኛቸው ላይ ሲፈጽሙም ታይቷል። ትራምፕ በቡድን 7 ስብሰባ ላይ ከኔታንያሁ ጋር ወዳጅነት እንዳላቸው ገልጸው በርካታ ጥቃት በመፈጸም ደስተኛ አይደለሁም ሲሉም ነው ያስታወቁት። ኔታንያሁ ደግሞ ሰኞ ዕለት ጦራቸው አስፈላጊ እስከሆነ ድረስ በሊባኖስ ጥቃት እንደሚቀጥልም ነው ያስታወቁት። አሁን በተደረሰው ስምምነት ይከፈታል ተብሎ የሚጠበቀው የሆርሙዝ ወሽመጥ ላይ ኢራን ክፍያ ለማስጀመር እንዳሰበች ታውቋል። የኢራን ፓርላማ አፈ ጉባኤና ዋነኛ ተደራዳሪ የሆኑት ሙሐመድ ባጋር ጋሊባፍ በአገሪቱ ብሔራዊ ቴሌቪዥን ላይ ባስተላለፉት ቃለ መጠይቃቸው ከጦርነት በፊት ወደ ነበረው ሁኔታ አንመለስም ሲሉም አስታውቀዋል። አክለውም ኢራን በሆርሙዝ ወሽመጥ ላይ ሉዓላዊነት አላት፣ እንዲሁም ለአገልግሎቶች ዋጋ መቀበላችንን እንቀጥላለን ሲሉም ገልጠዋል። ወሳኝ በሆነው የሆርሙዝ ወሽመጥ የሚያልፉ መርከቦች በ60 ቀናት በኋላ ማስከፈል ትጀምራለች ሲሉም ፍንጭ ሰጥተዋል። ትራምፕና የኢራኑ ፕሬዝዳንት በፈረሙት ስምምነት ላይ ቴህራን ከኦማንና የባህር ሰላጤው ሀገራት ጋር በሆርሙዝ የባህር ወሽመጥ እንዴት እናስተዳድር በሚለው ዙሪያ ሰፋ ያለ ስምምነት ሰነድ ያዘጋጃሉም ተብሏል። አሜሪካ ቴህራን መብቷ ለማስከበር የኃይል እርምጃ እንደምትጠቀም የምትተማመን ቢሆንም የባህረ ሰላጤው ሀገራት ወደፊት ቀረጥ የሚከፈልበት መተላለፊያ ማየት በፍጹም አይፈልጉም ሲሉም አንድ ባለስልጣን ተናግረዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በተያዘው ሳምንት በዋና ከተማቸው ኪየቭ ላይ ለደረሰው ጥቃት ያጸፋ መልስ መስጠታቸውን አሳውቀዋል። በዚህ ሳምንት ሩሲያ በኪየቭ ላይ በፈጸመችው የሚሳኤልና የድሮን ጥቃት ቢያንስ 10 ሰዎች ሲገደሉ ከ1000 ዓመት በላይ እድሜ ያለው ካቴድራል መቃጠሉም ይነገራል። ለዚህ አጸፋ ምላሽ ሐሙስ ሌሊት በሩሲያ ዋና ከተማ ሞስኮ መስጠታቸውን ዜሌንስኪ አስረድተዋል። በኤክስ ገጻቸው ላይ በጽሁፍ አስተያየታቸው ሌሊት የእኛ እርምጃ ርቀት ማዕቀቦች ሞስኮ ክልል ደርሰው ነበር። በሳምንት ውስጥ ለሁለተኛ ጊዜ በሞስኮ የሚገኝ የነዳጅ ማጣሪያውን መተናል። ለጊዜው በተወረወረው የዩክሬን ሮስቴቭ ክልል ውስጥም ኢላማዎች መተናል። ይህም ሩሲያ በከተሞቻችንና በማህበረሰባችን ላይ ለፈጸመችው ጥቃት ፍትሐዊ ምላሽ ነው ሲሉም ነው ያስታወቁት። በሌላ በኩል በዋትስአፕ ግሩፕ ለጋዜጠኞች በሰጡት ማብራሪያ ደግሞ ይህንን ጦርነት እኛ አንፈልገውም፣ ፈጽሞ እንደማንፈልገው ማንም ሰው ያውቃል፣ አጋሮቻችንም ያውቃሉ። ነገር ግን ዩክሬን የምትቃጠል ከሆነ ሞስኮንም ትቃጠላለች በማለት አስረድተዋል። ጨምሮም የሞስኮ አየር መከላከያ ሲስተም በዓለማችን ላይ እጅግ ጠንካራው ቢሆንም የዩክሬን ድሮኖች ጥቃት ግን መከላከል አይችሉም። የሞስኮ አየር መከላከያ ሲስተም 3 ቀለበቶች ያሉት ቢሆንም ሁላችንም እንደምታዩት ኢላማችን ለመምታት ችለናል ሲሉም ነው ያስታወቁት። ይህ በእንዲህ እንዳለ ፕሬዝዳንት ዜሌንስኪ በብራስልስ በተከናወነው የዩክሬን ወታደራዊ አጋሮች ስብሰባ ላይ ታድበውም ነበር። በዚህም ስብሰባ ላይ አሜሪካና አውሮፓ በሩሲያ የኃይል ዘርፎችና ኢኮኖሚ ላይ ተጨማሪ ማዕቀብ በመጣል ጫና እንዲያደርጉም ጥሪ አቅርበው ነበር። ይህም ፕሬዝዳንት ፑቲን ጦርነቱ እንዲያቆሙ የሚያስገድዳቸው መሆኑን ጠቅሰው አጋሮቻቸው የአየር መቃወሚያ ሚሳኤሎችን እንዲሰጧቸውም ለምነዋል። በጄኔቫ ሊካሄድ የነበረው የአሜሪካና የኢራን ስምምነት የፊርማ ስነ ስርዓት ተሰረዘ። በስዊዝርላንድ አርብ ዕለት ሊካሄድ የነበረው በአሜሪካና በኢራን መካከል የተደረሰው የመግባቢያ ስምምነት ይፋዊ የፊርማ ስነ ስርዓት መሰረዙን ፓኪስታን አስታውቃለች። የፓኪስታን ውጭ ጉዳይ ሚኒስቴር ኢሻቅ ዳር ለቢቢሲ እንደተናገሩት ከሆነ ኢራንና አሜሪካ ስምምነቱ በርቀት ፈርመው ይፋ ስላደረጉት በጄኔቭ ሊካሄድ የነበረው የፊርማ ስነ ስርዓት ተሰርዟልን ብለዋል። አንድ የፓኪስታን ከፍተኛ ባለስልጣን ቀደም ብለው ለቢቢሲ እንደገለጹት ቀጣዩ የድርድር ምዕራፍ በተናጠል ቴክኒክ ደረጃ በርካታ ጉዳዮች የሚነሱበት በመሆኑ የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ወደ ጄኔቫ የሚያደርጉትን ጉዞ ወደ ሌላ ጊዜ አዘባብሮታል ብለው ነበር። የፊርማ ስነ ስርዓቱ መካሄድ አጠያያቂ መሆኑን የጀመረው ሐሙስ ጠዋት ላይ ጠቅላይ ሚኒስትሩ በኤክስ ገጻቸው ላይ ካሰፈሩ ጽሑፍ ውስጥ ስለ አርቡ ዕለት የፊርማ ስነ ስርዓት የጻፉት ክፍል ቆርጠው ከሰረዙ በኋላም ነበር። አሜሪካና ኢራን ከ3 ወር በላይ የቆየውን የባህረ ሰላጤው ጦርነት እንዲያስቆም የመግቢያ ስምምነት ስዊዘርላንድ ውስጥ እንደሚፈረምና በዚያውም ቀጣይ ንግግር እንደሚካሄድም ተነግሮም ነበር። ሐሙስ ማለዳም ፕሬዝዳንት ትራምፕና ፕሬዝዳንት ፔዜሽኪያን ከያሉበት ሆነው የስምምነት ሰነዱ መፈረማቸው በመታወ
ቢታወቁም ይህ የአካል ፊርማ ስነስርዓቱ ሊዘገይ ይችላል የሚለውን ነገር እየተወራ እንደነበረም ነው የተነገረው። የሶማሌላንድ ጉዳይ በአሁኑ ሰዓት ከፍተኛ ውጥረት በሶማሊያ ምድር ላይ እንደፈጠረም ተነግሯል። ከሶማሊያ የተነጠለችው ሶማሌላንድ በእስራኤል የመጀመሪያ እውቅና ካገኘች ከ6 ወር በኋላ በኢየሩሳሌም ኤምባሲ ከፍታለች። የዲፕሎማቲክ ተልዕኮ ይፋዊ የስራ ጉብኝት እያደረጉ ባሉት የአገሪቱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በምዕራብ ኢየሩሳሌም ተመርቆም ተከፍቷል። ከፕሬዝዳንቱ ጋር የተነጋገሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በህዝባችን መካከል ጥልቅ መንፈሳዊ ግንኙነት አለም ሲሉም ነው የተናገሩት። ይሁን እንጂ ሶማሌላንድ የግዛቷን አካል አድርጋ የምትመለከተው ሞቃዲሾ በሰሜን ሶማሊያ ተገንጣይ አስተዳደር ጋር የሚደረግ ግንኙነት ሉዓላዊነትን እንደሚጣረስ ዓለም ይወቅልኝ ስትልም በተደጋጋሚ አሳውቃለች። ባለፈው ታህሳስ እስራኤል ለሶማሌላንድ እውቅና በመስጠትም ይፋ ማድረጓ ይታወሳል። ቻይና፣ ቱርክ፣ ሳውዲ አረቢያና የአፍሪካ ህብረት ጨምሮ በርካታ ሀገራት ድርጅቶችም እውቅናውን ቢተቹም እስራኤልን ግን ማስቆም አልቻለም። በጎርጎርሲያኑ አዲስ ዓመት ጀምሮ በአካባቢው የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በሶማሌላንድ ዋና ከተማ ሀርጌሳ ይፋዊ ጉብኝት አድርገው ነበር። ሶማሌላንድ አብዛኞቿ የውጭ ሀገር ኤምባሲዎች ካሉበት ከቴል አቪቭ ይልቅ የዲፕሎማቲክ ተልዕኮዋን በኢየሩሳሌም ለመክፈት መወሰኗ በጠቅላይ ሚኒስትር ኔታንያሁ ተወድሷል። እስራኤል እንደ አውሮፓውያን አቆጣጠር በ1967ቱ የመካከለኛው ምስራቅ ጦርነት ነበር ምስራቅ ኢየሩሳሌምን የወረረችው። አካባቢውን በ1980 ገንጥላ የወሰደች ሲሆን ይህም እርምጃዋ በዓለም አቀፍ ማህበረሰብ አስወግዟት ነበር። እስራኤል አሁንም የኢየሩሳሌም አካባቢ ዘላለማዊና ያልተከፋፈለ ዋና ከተማ ማድረግ ይዛለች። ፍልስጤማውያን ምስራቅ ኢየሩሳሌም ወደፊት ለመመስረት ተስፋ ስላላቸው ሀገራቸው ዋና ከተማ እንዲሆንም ይፈልጋሉ። የዩናይትድ ኪንግደም ጨምሮ በርካታ ሀገራት ኤምባሲያቸው በቴል አቪቭ ሲሆን አሜሪካ ግን በ2018 በዶናልድ ትራምፕ ዘመነ መንግስት ወደ ኢየሩሳሌም ኤምባሲያቸውን አዘረዋል። የፍልስጤም አስተዳደር የውጭ ጉዳይ ሚኒስቴር በተወረረው ኢየሩሳሌም ሶማሌላንድ በተባለ ሀገር ተከፈተ የተባለው ኤምባሲ ማውግዛለች። ይህ እርምጃ የዓለም አቀፍ ሕግና የዓለም አቀፍ ቅቡልነት የተያዙ ደንቦችን በግልጽ የሚጥስ ነው ብላለች። ነገር ግን ኔታንያሁ በጥንታዊቷ መዲናችን ባሏት ኢየሩሳሌም ኤምባሲ መከፈቱን አመሰግናለሁ ሲሉም ሶማሌላንድን አወድሰዋል። የእስራኤል ሁኔታ ከሶማሌላንድ የእውቅና ጥሪ ጋር ተመሳሳይነት አሉ ሲሉም ነው የጠቀሱት። ሀገራት ሉዓላዊነታችሁን፣ መብቶቻችሁን የራሳችሁ ሀገር መብቶች እውቅና እንዲሰጣችሁ እየጠበቃችሁ ነው። እኛም በዋና ከተማችሁ ይሁንታ እየጠበቅን ነው። ከንጉስ ዳዊት ጀምሮ የአይሁድ ሰዎች ብቸኛ ዋና ከተማ ነው። ይህ ከ3000 ዓመት ወዲህ ማለት ነው። ስለዚህ ለአንድ ሀገር የዘገየ እውቅና ነው፣ ለእናንተ ግን ወዲያው አድርጋችሁልናል ብለዋል። ፕሬዝዳንት አብዱላሂ በበኩላቸው ኔታንያሁ ለሶማሌላንድ እውቅና ለመስጠት ላሳዩት ቁርጠኝነትም አመስግነዋል። ቤተሰቦቻችን ዜናዎቻችን ላይ ካርጉ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ